ብዙዎቻችሁ በኤአይ የሰራችሁትን ቪዲዮ ዩቲዩብ ላይ ስትጭኑ ሞኔታይዝ ይሆናል ወይ የሚል ስጋት እንዳላችሁ ኮመንት ላይ አይቻለሁ። ዩቲዩብ የኤአይ ቪዲዮዎችን አይጠላም። ነገር ግን መከተል ያለባችሁ 5 ጥብቅ ህጎች አሉ። ዩቲዩብ ቻናላችሁ ሞኔታይዝ እንዲሆንና የደከማችሁበት የኤአይ ቪዲዮዎች ተጨማሪ ገቢ እንዲያመጣላችሁ በዚህ ቪዲዮ 5ቱንም ህግ የምነግራችሁ ይሆናል። እስከ መጨረሻ ተከታተሉ። በተለይ መጨረሻ ላይ የምነግራችሁን ህግ ዩቲዩብ ቻናላችሁ ላይ ከተገበራችሁ በኤአይ የሰራችሁትን ቪዲዮ በቀላሉ ሞኔታይዝ ማድረግ ትችላላችሁ። እዚህ ጋር ቃል ግቡልኝ። ይሄ ቪዲዮ ከጠቀማችሁ ሰብስክራይብን ትገጩኛላችሁ። አንደኛውና የመጀመሪያው ኦሪጂናል ስክሪፕቶችን መጠቀም። ለምሳሌ የኤአይ ቪዲዮዎችን ክሬት ለማድረግ ስክሪፕት ከቻት ጂፒቲ የምትቀበሉ ከሆነ ያንን ስክሪፕት ሙሉ ለሙሉ ኮፒ ፔስት ከማድረግ ይልቅ ኤዲት ብታደርጉ የራሳችሁን ሀሳብና የራሳችሁን ስሜት ብትጨማምሩበት የተመረጠ ነው። ምክንያቱም ቻት ጂፒቲ ለእናንተ የሚሰጣችሁትን ስክሪፕት ለሌላ ሰውም እንዲሰጥ የተረጋገጠ ነው። ለምሳሌ ቻት ጂፒቲ ለእናንተ የሰጣችሁትን ስክሪፕት ለ1000 ሰዎች ቢሰጥ ያ ስክሪፕት ወደ ቪዲዮ ሲቀየር 1000 ተመሳሳይ ቪዲዮዎችን ይፈጥራል ማለት ነው። 1000 ተመሳሳይ ቪዲዮዎች ዩቲዩብ ላይ አፕሎድ ሲደረጉ ዩቲዩብ ተመሳሳይ ቪዲዮዎችን ስላየ የእናንተን ቪዲዮ እንደ ሪዩዝድ ኮንተንት ቆጥሮ ከሞኔታይዜሽን ሊያግዳችሁ ይችላል ማለት ነው። ስለዚህ በቻላችሁት አቅም ያንን ስክሪፕት ኮፒ ፔስት ከምታደርጉ ይልቅ ኤዲት ብታደርጉና የራሳችሁን ሀሳብ ብትጨማምሩበት የተመረጠ ነው። ሁለተኛው ቫልዩ አዲሽን ነው። ይሄ ማለት አንድ ቪዲዮ በኤአይ ክሬት ካደረጋችሁ በኋላ ዝም ብላችሁ ዩቲዩብ ላይ ከምትጭኑ ያንን ቪዲዮ የተለያዩ የኤዲቲንግ ስታይሎችን ብትጨምሩበትና ከሌሎች ቪዲዮዎች ለየት ብታደርጉ የተመረጠ ነው። ምክንያቱም የእናንተን ቪዲዮ በኤአይ ክሬት ስላደረጋችሁ ከእናንተ ቪዲዮ ጋር ተመሳሳይ ቪዲዮዎች ሊኖሩ ይችላሉ። ስለዚህ የእናንተን ቪዲዮ ከሌሎች ቪዲዮዎች ለየት የሚያደርገውን የቪዲዮ ስታይል ብትጨምሩበት የተመረጠ ነው። በተጨማሪ ክሬት ባደረጋችሁ ቪዲዮ ላይ ድምጻችሁን ብትጨምሩ በጣም ይመከራል። ሶስተኛው ኤአይ ወተርማርክ ሪሙቭ። ይሄ ማለት በኤአይ ቪዲዮ ክሬት ካደረጋችሁ በኋላ ሁሉም ኤአይዎች ክሬት በሚያደርጉ ቪዲዮ ላይ የራሳቸው ወተርማርክ ይለቃሉ። ዩቲዩብ ደግሞ ተመሳሳይ ወተርማርክ በብዙ ተመሳሳይ ቪዲዮዎች ላይ ሲመለከት የእናንተን ቪዲዮ እንደ ሪዩዝድ ኮንተንት ቆጥሮ ከሞኔታይዜሽን ሊያግዳችሁ ይችላል። ለዚህም ሲባል ቪዲዮአችሁን ኤዲት ስታደርጉ ያንን ቪዲዮ ዙም አድርጋችሁ ያቺን ወተርማርክ ከስክሪን ውጪ ብታደርጉ የተመረጠ ነው። ወይም ደግሞ ያቺን ወተርማርክ ለመደበቅ የቻናላችሁን ስም ትጽፉና እዛ ላይ በማድረግ ያቺን ወተርማርክ መደበቅ ትችላላችሁ። በተጨማሪ ያቺን ወተርማርክ ለመደበቅ የሰብስክራይብ ምልክት መጠቀም ትችላላችሁ። አራተኛው አቮይዲንግ ሪፒቲቲቭ ኮንተንት ነው። ይሄ ማለት ዩቲዩብ የእናንተን ቪዲዮ ተደጋጋሚ ኮንተንት ብሎ ቻናላችሁን እንዳይዘጋባችሁ በቪዲዮአችሁ መካከል ልዩነት መፍጠር። ለምሳሌ ቪዲዮአችሁን ኤዲት ስታደርጉ ከለር ግሬዲንግ መጨመር ትችላላችሁ። ከስር ደግሞ ታይትሎችን ማስገባት ትችላላችሁ። በተጨማሪ ክሬት ያደረጋችሁትን ቪዲዮ ዩቲዩብ ላይ ከመጫናችሁ በፊት ፋይል ኔሙን ብትቀይሩ በጣም ይመከራል። ከዚህ በፊት ስለ ፋይል ኔም የሚያወራ ቪዲዮ ሰርቼ ነበረ። በዚህ ተምኔል ታገኙታላችሁ። ያንን ቪዲዮ እስከ መጨረሻ ብትመለከቱ ለብዙ ነገር ይጠቅማችኋል። ይሄም በምታዘጋጁት ቪዲዮ ላይ ልዩነት ለመፍጠር ትልቅ ሚና ይጫወታል። አምስተኛውና የመጨረሻው አንድ ቪዲዮ በኤአይ ክሬት ካደረጋችሁ በኋላ ዩቲዩብ ላይ ፐብሊክ ከማድረጋችሁ በፊት ይሄንን ቪዲዮ በኤአይ ክሬት እንዳደረጋችሁ ለዩቲዩብ ማሳወቅ። ይሄ እስካሁን ከነገርኳችሁ ነገሮች ሁሉም በጣም ይለያል። የፈለገ ያህል ተደጋጋሚ ኮንተንት ብትሰሩ ቀድማችሁ ለዩቲዩብ ስላሳወቃችሁ ዩቲዩብ መውሰድ ያለበትን እርምጃ ይወስድና ቻናላችሁ ለሞኔታይዝ እንዲበቃ ያደርጋል። በኤአይ የሰራነውን ቪዲዮ እንዴት ለዩቲዩብ እናሳውቃለን የምትሉ ከሆነ አንድ ኦን ማድረግ ያለባችሁ አስፈላጊ ሴቲንግ አለች። ያቺን ሴቲንግ ከየት እንደምታገኙና እንዴት እንደምትጠቀሙበት ማወቅ ከፈለጋችሁ ሁላችሁም ኮሜንት ላይ ቀጣይ ያላችሁ ጻፉልኝ። ቀጣይ ቪዲዮ በዛች ሴቲንግ ላይ እንደምሰራላችሁ ቃል እገባላችኋለሁ። እናንተም መጀመሪያ ላይ ቃል እንደገባችሁልኝ የእውነት ይሄ ቪዲዮ ከጠቀማችሁ አሁኑኑ ቶሎ ሰብስክራይብን ግጩኝ። ሁልጊዜ እንደዚህ አይነት ጠቃሚ ቪዲዮዎች እንዲደርሷችሁ ከጎን ያለችዋን የደውል ምልክቷን ተጫኑና በሳምንት ውስጥ ቅዳሜ፣ እሁድ፣ ሐሙስና መክሰኞ ጠብቁኝ። በሌላ ቪዲዮ እስከምንገናኝ ቻው።